ዕለተ ሐሙስ ጥር 14 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ንቅናቄ ባደረገው አስቸኳይ ስብሰባ በአቶ እስክንድር ነጋ ሌላ አመራር ሊተካ መሆኑን አሳወቀ። አቶ እስክንድር ነጋ የፋኖ አንድነት ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ የመልቀቂያ ጥያቄ ማቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ መጠየቁም ተሰምቷል። አፋብን ዛሬ ባወጣው መግለጫ ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ ሰው እንደሚተካ አስታውቋል። በዝርዝር ይዘነዋል። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ የትንታኔ ሪፖርት አጋለጠ። ሆርን ሪቪው ዛሬ ባወጣውና ጥልቅ የደህንነት ምንጮችን በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት መሆኑን አመላክቷል። በዝርዝር መረጃውን ትሰሙታላችሁ። የአሜሪካ የኢሚግሬሽንና ጉምሩክ ተቆጣጣሪ ኤጀንሲ አይሲኢ የመባረር ውሳኔ የተላለፈባቸውን ስደተኞች ለመያዝ ሲል ያለ ፍርድ ቤት መጥሪያ ወደ ግለሰቦች መኖሪያ ቤት ገብቶ ማሰር የሚያስችል ፈቃድ ለመኮንኖቹ መስጠቱ ይፋ ሆነ። ይህ ጉዳይ የተጋለጠው በቅርቡ በወጣ የውስጥ አዋቂዎች አቤቱታ ሲሆን እርምጃው ለዓመታት የቆየውን የኤጀንሲውን ሕግ የሚሽር ሆኖ ተገኝቷል። በዝርዝር የምትሰሙት ሌላኛው ጉዳይ ነው። ኢትዮጵያ የሰው ዘር መገኛ መሆኗን ዳግም የሚያረጋግጥ ታሪካዊ ግኝት ተመዘገበ። ኢትዮጵያ በድጋሜ የዓለም የሳይንስ ማህበረሰብ መነጋገሪያ ሆናለች። በአፋር ክልል ሚሌ ሎጊያ ተብሎ በሚጠራው ስፍራ ለ2.6 ሚሊዮን ዓመታት ተቀብሮ የቆየ አዲስ የሰው ልጅ ዝርያ መገኘቱ ተበስሯል። በዝርዝር መረጃውን የምትሰሙት ይሆናል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችን መረጃዎች እናስደምጣችኋለን። በየቀኑና በየሰዓታቱ ልዩነት የምንለቃቸው ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው። የአማራ ፋኖ ብሔራዊ ንቅናቄ በአቶ እስክንድር ነጋ ሌላ ሰው ሊተካ መሆኑን አስታውቋል። አርበኛ እስክንድር ነጋ ፋኖ አንድ በሆነ ማግስት የተሰጣቸውን ስልጣን አልፈልግም ማለታቸውን ተከትሎ እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት ይቅርታ መጠየቁ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛው ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። በዚህም መሰረት የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮው አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምሯል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑንና የሚጠበቅበትን ኃላፊነትና ግዴታ በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡም ማመልከቻው ከአሰራር ውጪ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅቱ ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮው ተቀብሎታል። ፖሊት ቢሮው ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ ሰው የሚተካ ይሆናል። የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ የድርጅቱ መዋቅር አካል የሚሆንበት ሁኔታ ላይም ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔም ተላልፏል። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር
ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ የትንታኔ ሪፖርት አጋለጠ። ሆርን ሪቪው ዛሬ ባወጣውና ጥልቅ የደህንነት ምንጮችን በጠቀሰበት ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ መሆኑን አመልክቷል። ሪፖርቱ እንደሚያብራራው የኤርትራ መንግስት ፓርቲ ህግደፍ ለዓመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግንብ ስንጥቅ እያሳየ ነው። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት እያዞሩ ነው። ይህ ሁኔታ ለኢትዮጵያ አገዛዝ የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየትና የመቆጣጠር እድል ፈጥሮለታል። ምንጮች እንደሚጠቁሙት ከፕሬዝደንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማንኛውንም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን እየገለጹ ነው። እነዚህ ባለስልጣናት የፕሬዝደንቱን ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱ ተጠቁሟል። ምንም እንኳን ኢትዮጵያ ይህንን የመረጃ የበላይነትና ውስጥ ድረስ ዘልቆ የመግባት አቅም ብትይዝም እስካሁን ድረስ ፕሬዝደንት ኢሳያስን ከስልጣን ለማውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ሪፖርቱ እንደሚያትተው ኢትዮጵያ ይህንን እርምጃ ያልወሰደችው በአካባቢው ሊፈጠር የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋትና የቀጥታ ጣልቃ ገብነት የሚያስከፍለውን ጂኦፖለቲካዊ ዋጋ በመፍራት ነው። ለኢትዮጵያ የኤርትራ የደህንነት መኮንኖችን መቀበል ማለት የሰው ኃይል ማግኘት ብቻ አይደለም የሚለው ዘገባው። ይህ ማለት የአስመራን የስለላ ጥበብ ኢላማ የመለየት ስልት፣ የክትትል መረብና የውስጥ ደህንነት ዶክትሪን ሙሉ በሙሉ በእጅ እንደማስገባት ይቆጠራል። የኤርትራ ትልቁ መሳሪያ የነበረው ሚስጥራዊነት አሁን ወደ ጉዳትነት ተቀይሯል። ሪፖርቱ እንዳመለከተው ይህ ጉዳይ በሚስጥር በተያዘ ቁጥር በኤርትራ መንግስት ላይ የሚፈጥረው የስነ ልቦና ጫና ይከፋ ይሆናል። እያንዳንዱ ታማኝ ተብሎ የሚታሰብ ባለስልጣን ድርብ ወኪል ወይም ዳብል ኤጀንት ተደርጎ እንዲጠረጠር ያደርጋል። ታማኝነት ሲሸረሸርና የውስጥ መተማመን ሲጠፋ የመንግስቱ ጥንካሬ ወደ ቲያትር ይቀየራል። ሪፖርቱ ሲደመድም የአፍሪካ ቀንድ አሁን የገባበት ምዕራፍ በንግግርና በአዋጅ የሚካሄድ ጦርነት ሳይሆን በሚስጥር ኮሪደሮች ውስጥ ታማኝነት ሲፈርስ፣ መረጃዎች ሲሾልኩና መንግስታት በይፋ ከመናገራቸው በፊት ቁጥጥር ሲያጡ የሚታይበት የስለላ ጦርነት ምዕራፍ ላይ ነው ብሏል። ኢትዮጵያ ይህንን የመረጃ የበላይነት እንደ ጦር ሜዳ ትጠቀምበታለች ወይስ እንደ መደራደሪያ መሳሪያ የሚለው የጊዜ ጉዳይ ይሆናል። ኢትዮጵያ በግልባጭ እንድታውቀው የተደረገው የትራምፕ የህዳሴ ግድብ ድርድር ጥሪ ደብዳቤ እያነጋገረ ይገኛል። ፕሬዚደንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በታላቁ የህዳሴ ግድብ ላይ በኢትዮጵያና በግብጽ መካከል ስምምነት እንዲደረስ መሞከራቸው ይታወሳል። ወደ ስልጣን ዳግም ከተመለሱ በኋላም በተለያዩ ጊዜያት ስለ ግድቡ ከኢትዮጵያ ፍላጎት ተቃራኒ የሆኑ ግብጽን የሚደግፉ ንግግሮችን ሲያደርጉ ተሰምተዋል። ባለፈው ሳምንት ማብቂያ ጥር 8 2018 ዓ.ም ደግሞ ፕሬዚደንቱ በቀጥታ ለግብጽ ፕሬዝደንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድርን ለመጀመር እንደሚፈልጉ ገልጸዋል። ፕሬዝደንት ትራምፕ በግብጽና በኢትዮጵያ መካከል ያለውን የአባይ ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ሲሉ በገለጹበት ደብዳቤ ላይ ገለልተኝነትን ጨምሮ የተለያዩ ጥያቄዎች እየተነሱበት ይገኛሉ። ደብዳቤውን ተከትሎ የግብጽ ፕሬዝደንትና በእርስ በርስ ጦርነት ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ፕሬዝደንት ትራምፕ ያቀረቡትን ጥሪ እንደሚቀበሉ ወዲያውኑ ምላሽ ሲሰጡ፣ ኢትዮጵያ ግን እስካሁን በይፋ ያለችው ነገር የለም። በደብዳቤው ላይ በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ፍላጎታቸውን በመግለጽ በቀጠናው የትኛውም ሀገር የአባይን ውሃ በተናጠል መቆጣጠርና በሂደቱ ጎረቤቶቹን መጉዳት የለበትም ሲሉ አስፍረዋል። ሱዳንና ግብጽ የአባይ ውሃ በጣሙን ስለሚያስፈልጋቸው በተለይ ድርቅ በሚሆንበት ጊዜ ኢትዮጵያ ውሃውን መልቀቅ እንዳለባት የሚያመለክት መልእክት በደብዳቤው ውስጥ አለ። በትራምፕ የመጀመሪያ የስልጣን ዘመን በአሜሪካና የዓለም ባንክ አሸማጋይነት ተከታታይ ድርድሮች መደረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ አልፈርምም በማለቷ ጉዳዩ በእንጥልጥል ቀርቷል። ኢትዮጵያ ከ6 ዓመት በፊት የቀረበውን ስምምነት ሳትቀበለው የቀረችው ወደፊት በአባይ ውሃ
የመጠቀም መብቷን ስለሚነፍግ ነው ሲሉ ተንታኞች ይናገራሉ። አሁንም ወደ ድርድር ከተገባ ግብጽና ሱዳን በተደጋጋሚ ሲጠይቁት የነበረው አስገዳጅ ስምምነት እንዲፈረም አሁንም መጠየቃቸው እንደማይቀር ተነግሯል። ትራምፕም ቢሆኑ ያ የስምምነት ሰነድ አሁንም ቀርቦ እንዲፈረም መጠየቃቸው አይቀርም። ከ2019 እስከ 2020 ድረስ ግብጽ፣ ኢትዮጵያና ሱዳን አሜሪካና ዓለም ባንክ መጀመሪያ በታዛቢነት በኋላ ደግሞ በአደራዳሪነት ገብተው ያረቀቁት የስምምነት ሰነድ አሁንም ሊቀርብ ይችላል። ነገር ግን በዚያ ሰነድ ውስጥ ኢትዮጵያ ውድቅ ያደረገችው የውሃ ሞላልና ዓመታዊ የውሃ አለቃቀቅን በተመለከተው ክፍል በውስጡ በድብቅ የተሰገሰጉ ለግብጽና ለሱዳን የውሃ ድርሻ ኢትዮጵያ እውቅና እንድትሰጥ የሚያደርጉ ሐሳቦችን የያዘ መሆኑን ተንታኞች ገልጸዋል። ኢትዮጵያ የሰው ዘር መገኛ መሆኗን ዳግም የሚያረጋግጥ ታሪካዊ ግኝት ተመዘገበ። በአፋር ክልል ሚሌ ሎጊያ ተብሎ በሚጠራው ስፍራ ለ2.6 ሚሊዮን ዓመታት ተቀብሮ የቆየ አዲስ የሰው ልጅ ዝርያ መገኘቱ ተበስሯል። ግኝቱን የመሩት በቺካጎ ዩኒቨርሲቲ ተመራማሪ የሆኑት ታዋቂው ኢትዮጵያዊ ፕሮፌሰር ዘረሰናይ ዓለምሰገድ ናቸው። ይህ ዝርያ ከዚህ ቀደም በታሪክ ታይቶ የማይታወቅና አዲስ መሆኑ ተረጋግጧል። የኢትዮጵያ ቅርስ ባለስልጣን በሰጠው መግለጫ ይህ ግኝት ኢትዮጵያ ለሰው ዘር ጥናትና ለአንትሮሎጂ ምርምር ያላትን የማይተካ ሚና ይበልጥ እንደሚያጎላው ገልጿል። ይህ ግኝት ዛሬ በዓለም አቀፉ በታዋቂው ኔቸር መጽሔት ላይ ለዓለም ሕዝብ ይፋ ይደረጋል። አዲሱ ግኝት ኢትዮጵያ የሰው ዘር መገኛ መሆኗን በዓለም መድረክ በድጋሜ ያረጋገጠ ኩራት ነው ተብሏል። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ ተቆጣጣሪ ኤጀንሲ አይሲኢ የመባረር ውሳኔ የተላለፈባቸውን ስደተኞች ለመያዝ ሲል ያለ ፍርድ ቤት መጥሪያ ወደ ግለሰቦች መኖሪያ ቤት ገብቶ ማሰር የሚያስችል ፈቃድ ለመኮንኖቹ መስጠቱ ይፋ ሆነ። ይህ ጉዳይ የተጋለጠው በቅርቡ በወጣ የውስጥ አዋቂዎች አቤቱታ ሲሆን እርምጃው ለዓመታት የቆየውን የኤጀንሲውን ሕግ የሚሽር ሆኖ ተገኝቷል። ታሪካዊው የአይሲኢ አሰራር መኮንኖች ወደ አንድ ግለሰብ መኖሪያ ቤት ለመግባት በመስሪያ ቤቱ ባለስልጣናት የሚፈረም አስተዳደራዊ ትዕዛዝ ብቻ መጠቀም እንደማይችሉና የፍርድ ቤት ዳኛ ትዕዛዝ እንደሚያስፈልጋቸው የሚደነግግ ነበር። ይህ የሚሆነው የአሜሪካ ሕገ መንግስት ያለ ፍርድ ቤት ትዕዛዝ ወደ ቤት መግባትና መፈተሽን ስለሚከለክል ነው። ነገር ግን እንደ አውሮፓውያን አቆጣጠር በሜይ 2025 የወጣና በአይሲኢ ተጠባባቂ ዳይሬክተር ቶድ ላይንስ የተፈረመ ምስጢራዊ መመሪያ መኮንኖች ይህንን አስተዳደራዊ ትዕዛዝ ብቻ በመያዝ ወደ መኖሪያ ቤቶች በኃይል ገብተው የመጨረሻ የመባረር ውሳኔ የተላለፈባቸውን ሰዎች ማሰር እንደሚችሉ ይፈቅዳል። መመሪያው እንደሚያዘው መኮንኖች ወደ ቤት ከመግባታቸው በፊት በሩን ማንኳኳትና ማንነታቸውን ማሳወቅ አለባቸው። ተጠርጣሪዎቹ በሩን ለመክፈት ፈቃደኛ ካልሆኑ ግን መኮንኖቹ ወደ ቤቱ ለመግባት አስፈላጊና ምክንያታዊ የሆነ የኃይል እርምጃ መጠቀም ይችላሉ። እነዚህ ኦፕሬሽኖች ከጠዋቱ 12 ሰዓት በኋላና ከምሽቱ 4 ሰዓት በፊት መከናወን እንዳለባቸው ታዟል። የሀገር ውስጥ ደህንነት መስሪያ ቤቱ ቃል አቀባይ ትሪሻ ማክላውሊን ስለ ጉዳዩ ሲጠየቁ እርምጃው የሚወሰደው በስደተኛ ጉዳይ ዳኛው የመጨረሻ የመባረር ውሳኔ ባስተላለፈባቸው ግለሰቦች ላይ ብቻ በመሆኑ ሕጋዊ ሂደት የተከተለ ነው ሲሉ ተከራክረዋል። ጠቅላይ ፍርድ ቤቱም ሆነ ኮንግረስ ለ10 ዓመታት አስተዳደራዊ ትዕዛዝን ተቀብለውታል ሲሉም አክለዋል። ይሁን እንጂ ይህ መመሪያ የአሜሪካን ሕገ መንግስት አራተኛ ማሻሻያ የሚጥስ ነው በሚል ከባድ የሕግ ተግዳሮት እንደሚገጥመው ይጠበቃል። አቤቱታውን ያቀረቡት አካላት እንዳሉት የአይስ መኮንኖች የዜጎችን ቤት ጭምር ያለ ፍርድ ቤት ትዕዛዝ ሰብረው እየገቡ እንደሆነ የሚያሳዩ ሪፖርቶች መኖራቸውን ጠቅሰው ድርጊቱ ሕገ መንግስቱን በግልጽ መጣስ ነው ሲሉ ኮንነውታል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመለሳለን። እስከዛው ሰላም ጊዜ ተመኘን።